ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም የምንጊዜም ሚዲያ ቤተሰቦቻችን፣ የተለያዩ መልእክቶቻችሁን ወደ እናንተ መልሰን እናደርሳለን ባልነው መሰረት ለዛሬ አቤል የኪዳን ልጅ ከቨርጂኒያ በድምጽ ያደረሰንን ቆንጆ መልእክት እንጋብዛችኋለን። ምንጊዜም ሚዲያ ሰላም ለእናንተ ይሁን። ተቦርና ሪዮት እንደምናላችሁ። አስቀድሜ እንግዲህ በአርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፍ የተሰማኝን ሀዘን እየገለጽኩ ፈጣሪ ነፍሱን በአጸደ ገነት ያኖርልን እላለሁ። ለእኛ ለቀሪዎቹና ለተረኞቹ ደግሞ የማንቂያ ደውል ከሆነን በማሰብ ነው ይህንን ሀሳብ ለማጋራት የወደድኩት። እንግዲህ ለዚህ ጽሁፍ የሰጠሁት ርዕስ የማወራበትም ጉዳይ ሜሞንቶ ሞሪ ይላል። ሜሞንቶ ሞሪ የሚለው የላቲን ሀረግ ነው። ቀጥተኛ ትርጉሙ መሞትህን አስታውስ ወይም ሟች መሆንህን አትርሳ ማለት ነው። ሜሞንቶ ሞሪ የሚለው ሀሳብ በታሪክ ውስጥ በታላላቅ ሰዎች ህይወት በአፈታሪኮችና በባህላዊ ትረካዎች ውስጥ በጽፋት ተንጸባርቋል። ጥቂት ለማሳያ ያህል የሚከተለውን እላለሁ። የታላቁ እስክንድር አሌክሳንደር ዘ ግሬት የመጨረሻ 3 ምኞቶች። ታላቁ እስክንድር ግማሹን ዓለም በጦርነት አሸንፎ በወጣትነቱ ሊሞት ሲቃረብ የጦር አዛዦቹን ጠርቶ 3 የመጨረሻ ምኞቶቹን እንዲፈጸሙለት አዘዘ። እነዚህ ምኞቶች ሜሞንቶ ሞሪን በተግባር የሚያሳዩ ነበሩ። የመጀመሪያው ምኞት አስክሬኔን የተሸከሙት ሐኪሞች ብቻ እንዲሆኑ አለ። ዓላማው ሞት ሲመጣ በጣም ጎበዝ የሚባሉ ሐኪሞች እንኳን ሰውን ከሞት ሊያድኑት እንደማይችሉ ለማሳየት ነው። ሁለተኛው ምኞቱ ደግሞ ወደ መቃብር በሚወስደው መንገድ ላይ ያከማቸውት ወርቅ፣ ብርና ውድ ማዕድናት ሁሉ ይበተኑ የሚል ነበር። ይህም በምድር ላይ የለፋንለት ሀብት እዚሁ ምድር ላይ እንደሚቀር ማሳያ ነው። ሶስተኛው ምኞቱ አስክሬኔን ሲሸከሙ 2 እጆቼ ከሳጥኑ ወጥተው እንዲንጠለጠሉና ባዶ መሆናቸውን ህዝቡ እንዲያይ በማለት ነበር የተናዘዘው። ዓላማው ባዶ እጄን መጣው ባዶ እጄን እሄዳለሁ የሚለውን እውነት ለዓለም ለማሳሰብ ነበር። ሌላኛው ደግሞ የንጉስ ሰለሞን ቀለበት ነው። ይህም ያልፋል የሚል አንድ የታወቀ የአይሁድ ተረት ንጉስ ሰለሞን አንድ አገልጋዩን እንዲህ ብሎ ያዘዘው፣ ደስተኛ የሆነን ሰው የሚያሳዝን ያዘነን ሰው ደግሞ የሚያስደስት አንድ ነገር ፈልግልኝ ይለዋል። አገልጋዩም ብዙ ከዞረ በኋላ አንድ ቀለበት ያገኛል። በቀለበቱ ላይም እንዲህ የሚል ጽሑፍ ተቀርጾ ነበር፣ ጋምዜ ሃቨር። ትርጉሙም ይህም ያልፋል ማለት ነው። በታላቅ ስኬት ላይ ስትሆን ይህም ያልፋል ስትል ትዕቢት ይጠፋል። ሜሞንቶ ሞሪ። በመከራ ውስጥ ስትሆን ይህም ያልፋል ስትል ደግሞ ተስፋ ታገኛለህ። ሞት የሁሉ ነገር ማለፊያ መሆኑን ማወቅ ሚዛናዊ ያደርጋል። ሌላኛው ማሳያዬ ደግሞ በመነኮሳት ጠረጴዛ ላይ ያለ የራስ ቅል ነው። በድሮ ዘመን ይባላል በካቶሊክ እንዲሁም በኦርቶዶክስ ተዋህዶ ገዳማት ውስጥ ያሉ አንዳንድ መነኮሳት በጠረጴዛቸው ላይ የሰው የራስ ቅል ያስቀምጡ ነበር። ምክንያቱ መነኩሴው መጽሐፍ ሲያነብ ወይም ሲጸልይ የራስ ቅሉን እያየ ዛሬ እኔ እንደማየው አንተም ታይ ነበርክ፣
ነገ እኔ እንደሆንኩት አንተም ትሆናለህ የሚለውን ሐሳብ እንዲያሰላስል ነው። ይህም ከመሬት በታች ያለውን ዘላለማዊ ሕይወት እንጂ የምድርን ጊዜያዊ ደስታ እንዳይመኝ ይረዳዋል። ሌላኛው ማሳያ ደግሞ የደቂቃው ፍልስፍና ዘ ዋን ሚኒት ሩል ነው። አንድ ዘመናዊ የሜሞንቶ ሞሪ ተረት እንዲህ ይላል። አንድ ሰው በየቀኑ ጠዋት በመስታወት ራሱን ሲያይ ለራሱ እንዲህ ይላል፣ ዛሬ የመጨረሻ ቀኔ ቢሆን ኖሮ አሁን ለማድረግ ያቀድኩትን ነገር አደርገው ነበርን? መልሱ ለብዙ ቀናት አይ ከሆነ የሆነ ነገር መለወጥ እንዳለበት ይረዳል። ድንቅ ማሳያ ነው። እናም ሜሞንቶ ሞሪ እንደ ኮምፓስ ሜሞንቶ ሞሪ ሰውን ወደ ድብርት ዲፕሬሽን የሚመራ ሳይሆን እንደ ኮምፓስ ሆኖ ትክክለኛውን አቅጣጫ የሚያሳይ ነው። ጥላቻን ይገድላል። ልትሞት እንደሆነ ካወቅ ሰው ላይ ቂም ያስተርጉም ያጣል። ፍቅርን ያድሳል። ቤተሰቦችን ዛሬ ስታያቸው ምናልባት መጨረሻዬ ሊሆን ይችላል ብለህ ካሰብክ ከልብ ትወዳቸዋለህ። ስራን ያቀናል። ነገ የማይቀርልህን ሞት ካሰብክ ዛሬ ለዓለም የምታበረክተው መልካም ነገር ላይ ትኩረት ታደርጋለህ። በመጨረሻ አንድ ታላቅ አባት በተቀኙት ቅኔ ሐሳቤን እደመድማለሁ። ወይ ሰውና ዶሮ፣ አሞራና ሞት፣ ሲመጣ መንጫጫት፣ ሲሄድ መረሳት ይላሉ። በማስተዋል እንዲሁም ደግሞ በመልካም እይታ መኖር መራመድ ይሆንልን ነው ብለው። እንዲሁም ወደ መደምደሚያዬ ደግሞ አንድ ግጥም እዚህ ላይ ላከል። እጆቹ ያደፉ ቢዘገይም ፍርድ አለ። የሰው ነፍስ አጥፍቶ ዘርፎና ቀምቶ አዝማናቱን ፈትሎ ባጠራቀመው ጥጥ ነጠላ ሊያሰራ በምኞት ሲዳክር እንዳይሆን እንዳያምር አደረገው ከንቱ ከሱ ቀድሞ ያሰበ ታጋሹ ሸማኔ ሁሉን የታዘበ የእድሜውን ልቃቂት እየሰበሰበ። ለመልካም ስራ ለበጎ ምግባር እንትጋ እንሩጥ እላለሁ። አቤል ኪዳን ልጅ ነኝ ከቨርጂኒያ። ሻሎም። አድማጮቻችን የገጣሚና ጸሐፊ አቤል መልእክት ያደመጣችሁት ነበር። አቤል ይህንን ቆንጆ ጽሑፉን በንባብ ስላደረሰን እያመሰገንን ሌሎቻችሁም ጥያቄ፣ አስተያየት፣ መልእክቶቻችሁን ብታደርሱን መልሰን ወደ እናንተው የምናደርስ መሆኑን እንገልጻለን። መልካም ጊዜ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።